ከሌላ ሰው ጋር ልቀጥል። አንተ ማስረጃውን ካላመጣ ከሌላ ሰው ጋር ልቀጥል። እሺ ሚውታር ካላመጣ ማስረጃውን ከሌላ ሰው ጋር ልቀጥል። በቃ እኮ ነው ሰዎችን ላስታውሳቸው ምን ተወርቶ እንደነበረ እሱማ ይታወቃል እኮ የሊዲያን አምጣ ነው የተባልከው። ምንም እሺ በቃ እሺ ሚውት አድርግ። የሊዲያ ብቻ ተብሎ እንደነበረ ላስታውሳቸው ሰዎችን ሚውት አድርግ አንዴ። ጓይድ ፕሊስ እባክህ። እሺ ሚውት አድርግ እስቲ። እሺ ወንድም ቀጥል። ኦኬ ምን ነበር ስናወራ የነበረው? እኔ ስፔሲፊካሊ ሁለት ክፍሎችን ነው የጠቀስኩት። ቪዲዮ የምትለቁ ልጆች እነዛን ክፍሎች አገናኝታችሁ አሁን ከምናወራው ነገር ጋር ልቀቁት ማለት ነው። ሁለት ክፍሎችን ዮሐንስ 3:21ን እና አሁን የሊዲያን ማለት ነው። ሁለቱን ያወራ ነው። ከዛ ምን አረኩ እኔ ሊዲያ ላይ የተወራውን ዮሐንስ 3:21 ላይ የተወራውን እንዲሁም ኤፌሶን ምዕራፍ 2 ቁጥር 8ን ጸጋው በእምነት አድኗቸዋል ሲባል ምን ማለት ነው የሚለውን ያንን ክፍል ኢቭን ዮሐንስ አፈወርቅ ያው ኮንሲስተንሲ የላቸውም ኤርሊ ቸርች ፋዘርስ ታውቃላችሁ። የሆነ ነገር ላይ በወጥነት ከላይን ሳይወጡ የሚናገሩ በጣም ጥቂት ናቸው። ስለዚህ ራሱ ያው ዮሐንስ አፈወርቅ ኦኬ የሐዋርያት ሥራ ምዕራፍ 16ን የማንን ነው የሊዲያንም ጉዳይ ከተንበት መልስ መስጠት በምንችልበት ሁኔታ አስቀምጠዋል። እኛ የጠቀስነው አንተ በምትልበት መልኩ ሊዲያን ብቻና ብቻ ቢሆን ልክ ነህ። ሊዲያን ብቻ ቢሆን ሊዲያና ሊዲያን ብቻ አላወራንም። እኔ ኮት አድርጌያለሁ ምንን ዮሐንስ 3:21ንና የሊዲያውን ሐዋርያት ሥራ ምዕራፍ 16 ደን ሲወራ የነበረበት ቶፒክ ምንድን ነው? ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ስትል ስለነበረ ኖ ካልቪኒስቶቹ ሳይሉን በፊት ኦልሬዲ ይባል ነበረ። ወደኋላ ከኦግስቲን እንጀምርና ወደኋላ እንሄዳለን። ስንሄድ በፕሪዴስቲኔሽን ዋይዝ አድርገው አባቶች አውርተውታል። ስለዚህ አዲስ ትምህርት አይደለም በሉትራኑ ዘንድ ያለው፣ አዲስ ትምህርት አይደለም በሪፎርምዶቹ ዘንድ ያለው። በቃ ስለዚህ በ3:21 እንድጀምር ማትፈልግ ከሆነ ከሌሎቹ ጋር መቀጠል። እኔ ግን ያልኩ አማን ካስታወስክ ማለት ነው ወዳጅ ብዬ የነበረው ምንድን ይሄ አባቶች ማስተምረውታል ይህንን ትምህርት ምናምን የሚለው ጋር እሱ ጋር አልገባንም። እውነቱን ለመናገር እያወራን ያለ ነው ገና ከጅምሩ ሪጀነሬሽን ላይ ራሱ ሪጀነሬሽን ሲባል ኬክኒንግ ነው ምናምን የሚለው ኢቭን ቃላቱ ላይ ብቻ ነበረ እንጂ ይህንን ትምህርት አባቶች ማስተምረውታል አላስተማሩትም እሱን አልነበረም እያወራን የነበረው። ምንም አባቶች ጋርም ብንሄድ እኛማ በቃ አለቀ። ከአባቶች ጠየቀኝ እንዲው አወጣሁልህ። ምን ነበር የጠየቀኝ ግን የምታስታውስ ከሆነ ሐዋርያት ሥራ ምዕራፍ 16 ላይ ስለ ሊዲያ ጉዳይ ሊዲያ በፈቃዷ ነው እግዚአብሔር ልቧን የከፈተላት የሚል ከየት አመጣ እንደዛ ብሎ የተረጎመ አባት አልከኝ። እኔ ደግሞ የጠየቀኝ የራሴን አባት ነው አይተዋል። መጅረት አድርጌ ይኸው ብዬ የቅዱስ ዮሐንስ አባት መጅረቱማ ምኑን ተውኩት። ኦልሬዲ አወጣሁኝ እኮ ነው ያልኩህ። አልተሳደብኩም አይደል ወዳጅ? ተሳደብኩ እኮ አልተሳደብክም። ምናምን አትበል። በስርዓቱ አውራ ስታወራ። ቆይ አንዴ በመጀመሪያ ደረጃ ቆይ አንዴ እሺ ቆይ በጣም ስሜታዊ ላለመሆን እንሞክራለን ትላለህ። እስቀልድ ነው። እሺ እንሞክር። የሆነ የጎረምሳ ሙድ እንዳናራምድ ፕሊዝ። ማለት መረጋጋት አለብን እንዳንጨቃጨቅ። ስለዚህ እኛውን እንድናነብ ተረጋጋቁ። ይሰማኝ ምን ይላል ሰምተህ ከዛ በኋላ ታወራለህ። እና የተነሳው ምንድን ነው የሐዋርያት ሥራ ምዕራፍ 16 ላይ አምጣ ስትለኝ ደግሞ አለው መጅርጬ ነው የወጣሁት። የቅዱስ ዮሐንስ አፈወርቅን በግልጽ እዛው ፊት ለፊት ላይ በካሜራ አውጥቼ አሳይቻለሁ፣ አስነብቤያለሁ። ከዛ ደግሞ በላንተ ደግሞ በተራ ያለ ፈቃዷ ዳነች ልቧን ከፈተላት ያለ አንድ አባት ካለ በል አውጣ ስል አውጣለሁ አለ አልክ አለ ብለሃል በነገራችን ላይ። ከዛ በኋላ ቃሌ ገብቶ አማኒ ያወጣለት ሲል እሺ ቆይ አንዴ ፒዲኤፍ ፈለግ ላድርግና ልምጣ አልክ። በጣም ብዙ ሰዓት ከቃሌ ጋር ከተወያየን በኋላ መጣ አግኝቻለሁ አልክ። ከዛ ነህ ሲባል አይ የሊዲያን አይደለም የሚያገኙት። ቅድም እንዳልኩ ነው ወንድማችን ልደትን ገና ለገና ሐዋርያት ሥራ ምዕራፍ 16ን እሷን ኤግዛክትሊ እሷን አላመጣህም ብለህ ማፈሪያ ብለህ ስትሰድበው ይህ ነገር ግን እግዚአብሔር እዚሁ ጋር አንተ ነው በዛችው ነገር ግን ሲጥልህ ታየዋለህ። እንደውም ልደት የተገናኘ ነገር አጥቷል። አንተ ግን እሺ ወንድሜ ስለዚህ በቃ ተው በጌታ በቃ ስለዚህ አሁን እንዲነበብ አትፈልግም። እኛ ስናወራ የነበረው አንድ ጥቅስ ላይ ብቻ አይደለም። እኔ ኮት ያደረገው ማስረጃውን ዮሐንስ በቃ እሺ የምትፈልገው ማስረጃ ከሌለ ከሌላ ሰው ጋር ላወራ ከኔ ጋር ማውራት የሚፈልግ አንድ ሰው ከሌላ ጋር ታወራለህ። ከኔ ጋር ማውራት የሚፈልግ ሰው ካለ ጆናታን ሉትራን ያወራታ ይድና ከዛ ትመለሳለህ። በቃ ሌሎች ይቀጥላሉ። እኔ ተናግሬ ልጨርስ። ከዛ በፊት አንድ ነገር ላስታውስ ከይቅርታ ጋር
ሲጀመር የሊዲያን አይደለም ማስረጃ አቅርብ ያለ ሪጀነሬሽን ከፌዝ ይቀድማል የሚለው ላይ ነው። እኔ በደንብ እየተከታተልኩ ስለሆነ ማወራው ተው እሱን አንተ መሀል አትግባባ እንዳትገባ ሚውት አድርገው ሚውት አድርገው ብሮ አንተ አታዝግ መራገጥ በቃ እሺ ሌሎቻችን ሚውት አድርገው ማለት ምን መራገጥ ነው ይሄ አማን እንዴ እንትን ነው the way you assert your tone is ሚውት አድርግ በጣም አይደለም እኔ ማዘዝ አይደለም ወዳጅ አይደለም አንተን አይደለም እንዴ ቆይ አንዴ በቃ በጣም አንተን አላወራሁም ተነኛ ነው ይቀር እንዴ ያሬ ሰው ሊሳደብ ነው። በቃ እናንተ ቀጥሉ፣ ተማማሩ። ጌታ ያክብርልኝ። ጥሩ ጊዜ ነው። ኖ እኔ ማቆም ያለው አማኒ ኦሬዲ ጥሩ አንዴ ከማን ጋር እሺ ቮይስ አንቺ አንዴ ቆይ አንዴ ለኔ ስጡኝ ቆይ አንዴ ግን ጆናታን እና ዮሴያስ እስካሁን አይናገሩም። ስለዛ ከሁለት አንዳቸው ጋር ብቻ አላወራሽ። እሺ እሱን ልል ነበር። ዮሴያስ ይቀድምና ከዛ በኋላ እያየን ብዙ አይናገሩም እነሱ የተወሰነ ነገር በቃ ችግር የለም። ከዮሴያስ ጋር አማኔ አፉን ይጨርስ። አንድ ቀን ጨርሷል እኮ ዮሴያስ 3 ደቂቃ ይበቃናል። እንደው እንትን እንዳይልም እንዳይረዝምብንም። እሺ 5 ይሆንላቸው። እሺ መልካም 5 ደቂቃ ተይዞላ ዮሴያስ ማውንት አንድ ጊዜ ከዛ በፊት አማን ይጨርስ። አይ በሉቻው በቃ እናንተ አትወረድ ቆይ ቃል ስማወርድ እኮ ነው ይቀጥሏ ቃል ወረደ ራሱ ዮሴያስ አረ እኔ አይደለም አማን ይጨርስ። እኔ አይደለም ከኔ ጋር ማለቀ አማን ጨርሷል። ቃል ጨረስ ነው አልጨረስኩም እያለ እኮ ነው 3 ደቂቃ እያለ ነው። ኦኬ ለዛ አንዴ ዮሴያስ ነው ይሄው መጥቷል። ዮሴያስ ይናገርና ከዛ እኮ ትናገራለህ። ከዛ ጆናታን ይቀጥላል። እንደዛ ነው ከዛ ቃል ቀጥል ዮሴያስ። እሺ ቆይ አንድ ደቂቃ ማትሆን ነገር አንድ ሐሳብ ለአማኒ ነው የምነግረው። እኔ ማንንም አይደለም ማውራው እያወራው ያለሁት አማንን ነው። ማንም ሰው እንዳይገባብኝ። አማን እየተወራ የነበረው ላስታውስ ስለፈለኩ ነው። ቅድም እየተወራ የነበረው ሊዲያን አይደለም ማስረጃ አቅርብ ተብለ የሄድከው። ማስረጃ አቅርብ የተባለው ከሪጀነሬሽን ከእምነት ይቀድማል ሚል ነገር ከአባቶች ማስረጃ አምጣ ተብሎ ነው። ሪከርድ ያደረጋችሁ ልጆች ይሄንን ቅድም የተጠየቀውንና አሁን የተዋሸውን ነገር አያይዛችሁ ልቀቁት። ሊዲያን ነው ያልኩህ ያለውንና ቅድም ደግሞ የተጠየቀው ሪጀነሬሽን ይቀድማል ብሎ የተናገረውን ማለት ነው። አማን ይሄንን እንትኖችን ሐሳቦቹን እንትን እንዳትላቸው። እሺ ስለዚህ አሁን ከኔ ጋር የተገናኘ ስለሆነ አንዴ ቆይ አንተ አይደለም ያወራው ነው እንጂ እንዴ አይ ችግር የለውም። በኋላ እሱን ትነጋገራላችሁ። አሁን በዚህ እሺ ችግር የለም እኮ ግን ችግር የለም። አንተ ማስረጃ ስለምታቀርብ እነሱም ያቀርባሉ። ችግር የለም። በቃ ይቀር። እሺ ወንድሜ እሺ ኢየሱስ ጠይቀው አኩን ጠይቀው ወይም አብራራለት በተባለው ነገር። እኔም ጥያቄ ነው የምጠይቀው ወንድማችን አኪ ሰላም ላንተ ይሁን። የምጠይቀው በምን ጉዳይ ላይ ነው? መጀመሪያ ርዕሱን እንምረጥና እዛ ላይ ያንተንም እምነት ታስቀምጣለህ፣ ጥያቄ ይጠይቃለህ። እኔም የራሴን እምነት አስቀምጣለሁ፣ ጥያቄ ይጠይቃለሁ፣ እመልሳለሁ። ጥያቄ ለመቀበል ኮንክ ጥያቄ ላቀርብ። አይ ቆይ ርዕስ ለአሁን እኔ ቁጭ ብዬ ተራ በተራ እያንዳንዳችሁን ጥያቄ የተቀበልኩኝ መቀመጥ አልችልም። ሰው ይጠብቀኛል፣ ጌታ በሚያውቀው ማለት ነው። ለእናንተ ብዬ ነው ክርስቶስ በሚያውቀው አሁን ቁጭ አልኩት እንጂ ያው ጌታን ነው የምላችሁ። እየተደወለብኝ ራሱ ነው ሰው እየጠበቀኝ ማለት ነው ውጭ። ስለዛ አጠር አድርገን ባልተዳረቀ መልኩ ለአጭር ደቂቃ የሆነ ርዕስ ምረጥ፣ እዛ ጉዳይ ላይ ለአጭር ደቂቃ አውራ፣ ጥያቄህን ማቅረብ፣ እዛ ጉዳይ ላይ የራሴን እምነት እንትን እላለሁ፣ ያንተንም ጥያቄ መልሳለሁ፣ አንተንም ደግሞ እዛው እምነት ላይ ደግሞ ጠይቀሃለሁ፣ ከታሪክም ከመጽሐፍ ቅዱስም። ቶሎ በል እንደዛ አድርገልኝ ፕሊዝ። እንደዛ ከሆነ ጥያቄ ያቀርብልህና ከዛ መልሴን አቀርባለሁ። መጀመሪያ ጥያቄ እምነትህን ንገረና፣ እምነትህን ሳናቅ ምን እንጠየቀው? እንደዛው አንተም እኮ የውይይቱ አካል እንዲሆን እኮ ያንተም ጉዳይ ርዕሱ ይደርሳል። የአንተም ጥያቄ በቃ ነገ ከነገ ወዲያ ይደርሳል። እንግዲህ እኔም ወደ ስራዬ እንዳልሄድ አየህ፣ ጥያቄህም ይደርሳል ብዬ እንዳለ እምነት እንዲታወቅ ዩሲ 5 ደቂቃ ይሰጥህና ርዕሱን መርጠህ እዛ ጉዳይ ላይ የኔ አቋም እንዲህ ነው፣ አንተስ እዚህ ጉዳይ ላይ ምን ትላለህ ብለህ ጠይቅ።
ምንም ግልጽ ነው። የኔን አቋም ለመናገር ችግር የለውም። መጀመሪያ ጥያቄውን ተቀበለኝና ከዛ አቋሜን ማስቀመጥ እችላለሁ። የትም አልሄድም አለው እዚህ እና ቢዚ በመሆን አቅጣጫ አቋምን በመናገር ጀምር፣ ካልሆነ አልቀበልም። ኦኬ ፈቃደኛ ካሉም ጥያቄውን ከፈራው ጥያቄውን ከፈራው እንደዛ ጊዜ እንትን ትላላችሁ ማለት ምንም ችግር የለውም። በሚናገረውም ታውቀዋለህ፣ ችግር የለውም። አላውቀውም። እንደዛ ከምገምት እንደዚህ አላምንም እንዳይለኝ እምነቱን ይናገር። እዚህ ጉዳይ ላይ እንደዚህ አምናለሁ፣ አንተስ እዚህ ላይ ምን ትላለህ በለኝ። በስመ አብ ችግር የለውም። ደስ ይበል። አቋሚ ግልጽ አድርጌ ላስቀምጥልህ። ከሉትራን ቤተ እምነት ስለመጣው አቋሚ ግልጽ ነው። እምነት በወንጌል ሰበካ በሰው ልብ ውስጥ የሚፈጠር ነው ብዬ ነው የማምነው። ስለዚህ እምነት የሊዲያ ሳይሆን እግዚአብሔር በሷ ውስጥ የፈጠረው ነው ብዬ ነው የማምነው። ፔሬድ። ጥያቄ ልቀጥል? ሁሴን ጠየቅ። ከዛ እዚሁ ላይ እኔ እንደዚህ ነው የማምነው፣ አንተስ እዚህ ጉዳይ ላይ ምንድን ነው ብለህ ጠይቀኝ ይቻላል። ፕሊዝ ማምነው አስቀመጥኩኝ። ከዛ ልጠይቅህ አንተን እዚህ ጉዳይ ላይ ማለት ነው አሁን ያወራኸው ላይ እዚህ ጉዳይ ላይ ፕሊዝ እንዴ ቅድም ማብራሪያ ስለሰማው ነው እና ዮሐንስ አፈወርቅን አንስታል። ዮሐንስ አፈወርቅ ጋር ከመሄዳችን በፊት ከመጽሐፍ ቅዱስ ከዛው የሊዲያ ንባብ በሚገኝበት ክፍለ ንባብ ውስጥ ሊዲያ ልቧ የተከፈተው ስላመነች ነው ወይም ደግሞ ስላመነች ነው የሚለው ላቆየውና ስለፈቀደች ነው የሚል ንባብ ከዛው ክፍል ብታሳይ። እሺ ቴንኪዩ። ይህንን ጥያቄ ልመልስና ከዛ በኋላ ያ ከአንተ እምነት አንጻር ደግሞ ጥያቄውን እዛው ጋር ጠይቃለሁ። እኔ መልሽ የሚጠይቅ ስላለኝ ችግር የለም እኮ እንደዛ። እሱን ደግሞ ታስከትለዋለህ አንተ እየመለስክ ደግሞ የኔን ደግሞ እዛው ላይ ትቀጥለዋለህ። እሺ አንድ አቁሙ ፕሊስ፣ ልቀጥል። አይ እንደዛ እኮ ሰው ባኪን ፎርዝ እናደርጋለን። እየጠየቅኩኝ እየመለስክ፣ እየጠየቅክ ደግሞ እየመለስኩኝ። አንዴ መሀል አትግባሽ። አንዴ ጥያቄ ስለጠየቅ ልመልስ። ምንድነው ጥያቄው? የሊዲያን ልብ እግዚአብሔር አምላክ እንደከፈተላት እዚያው ሐዋርያት ሥራ ምዕራፍ 16 ላይ ሲናገር ቁጥር 14 ላይ ማለት ነው በፈቃዷ እንደሆነ ይናገራሉ። የቅዱስ ዮሐንስ አፈወርቅን እናስቀምጠውና ብሎኛል። ቅዱስ ዮሐንስ አፈወርቅን እዛ ጋር ስላሳየሁኝ ማለት ነው። መጽሐፍ ቅዱስ ላይ እንደዛ የሚል ነገር አለ ወይ? እሱን የሚያሳይ አለ። ነሰሰርሊ ቃላዋን ራሷን መጠቀም አለባት የሚል አይነት ሙግት ሀሳብ ካመጣ ይሄ ፋላሲ ነው። እሺ ኤግዛክት ወርድ ፋላሲ ይባላል። በፈቃዷ የምትላ ቃል ኤግዛክትሊ መቀመጥ አይጠበቅባትም። እዛው ጋር ግን ምን የሚል ቃል አለ? አንደኛ እግዚአብሔርን ታመልካለች ይላል። እዛው አንተ ያመጣው ጥቅስ ላይ ራሱ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እግዚአብሔርን የምታመልክ ይላል። ልቧ ከመከፈቱ በፊት ነው። በነገራችን ላይ እግዚአብሔርን ታመልክ ነበር የተባለው። ከዛ በኋላ እሱ ብቻ ደግሞ እኮ አይደለም የተቀመጠው፣ እግዚአብሔርን ታመልካለች ፕላስ ደግሞ እነ ጳውሎስ ሲያስተምሩ ማለት ነው ቁጭ ብላ ደግሞ ትሰማለች። የምታመልኩና የነ ጳውሎስን ቃል ለመስማት ተነስታለች። እግዚአብሔር ይህንን ፈቃዷን አይቶ ነው ምን ያለላት የከፈተላት ብለን ተናገርን። ከዚህ አንጻር አይተዋል። ኮንቴክስቱን አውዱን ስትመለከቱ ግልጽ ነው። ይህንን ደግሞ ምናልባት ከከበደ ቅዱስ ዮሐንስ አፈወርቅን አመጣውና በቃ በመፍቀድ ነው የሚለውን አሳዩ፣ አስረገጠ ማለት ነው። አይተዋል። አለት ነው አሁን አይነቃነቅም። አንተን ግን አንድ ጥያቄ ልጠይቅህ። በሉትራን እምነት ከቃሉን የሚመጣው አለ ማለት ሰምተህ ምናምን ማመን አትችልም። በራስህ በፈቃድ ማመን አትችልም። ነፃ ፈቃድ የለኝም እያልክ ነው፣ የለንም እያልክ ነው። ስለዚህ በቃ እግዚአብሔር እምነትን በውስጣችን ይፈጥራል። ወይ በጥምቀት ሰዓት ወይ በሚሰበክበት ቃል ሰዓት እምነትን በልባችን ውስጥ ይፈጥራል፣ ይተክላል። ገና ሳትፈቅድ በፊት ምንም አይነት የፈቃድ ትብብር ሳይኖርህ ማለት ነው። አንተ ልክ እንደዚሁ እዛው የመጽሐፍ ቅዱስ ክፍል ላይ ሊዲያ ያለ ፈቃዷ የሚለውን እዛው የመጽሐፍ ቅዱስ ክፍል ላይ ያሳይ። ያለ ፈቃዷ ያለ ፍላጎቷ ልቧን ከፈተላት የሚለውን እዛው ጥቅሱ ላይ ያሳይ። ጥሩ የጠየቀን ጥያቄ ለመመለስ ጥያቄ መጀመሪያ እንዲህ ስላልጨረስኩ ለዛ ነበር። ግን ለማንኛውም ጥያቄን በቀጥታ ልመልስልህ። አንተ ሰራ ብለህ የጠየቀውን ፋላሲ አንተም በተመሳሳይ ሰርታል። ኤግዛክት ወርድ ፋላሲ ነው አሁንም እያደረግህ ያለው። ይህን ቃል በቀጥታ ክፍለ ንባቡ ላይ ፈልግና ስጠኝ ነው እያልከኝ ያለው። ልሰጥህ አልችልም። በቃ አጭር ነው መልሱ። ምክንያቱም አንተ የፈለግከው ያንን ቃል ቀጥታ ልመልስልህ የምችለው ግን ካኖኒካሊ ከሆነ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር በማመሳከር ልመልስልህ እችላለሁ። ሮሜ ምዕራፍ 10 ላይ እንደተቀመጠው ብዙ ጊዜ አንተም በተደጋጋሚ ታነሳዋለህ። የእግዚአብሔር ቃል የግድ መሰበክ አለበት የሚለው ዋና ነገር ነው፣ እምነት ከመስማት ስለሆነ ማለት ነው። ስለዚህ ሊዲያ በዛ ስፍራ ላይ እግዚአብሔር ቃል በሚሰበክበት ቦታ ትሰማ ነበር። በምትሰማበት ሰዓት ያ ቃል በእሷ ልብ ውስጥ
ዳግም ውልደትን እንዲያመጣ የእግዚአብሔር መንፈስ አብሮ ሰርቷል ብለን እናምናለን። ስለዚህ አንተ የምትፈልገውን ያን ቃል ልሰጥ አልችልም ማለት ነው። መልስ ነው። ከዛ ጥያቄ ልጠይቅ ቀጥዬ። የኔ ቀጣይ ጥያቄ ምንድን ነው? የምጠይቅ ጥያቄ አሁን ያነሳው መሟገቻ መሆን የሚችል አይደለም። እግዚአብሔርን የምትፈራ ናት ወይም እግዚአብሔርን የምታመልክ ናት ማለት ፈቃደኝነቷን ያሳያል የሚል ነው። እግዚአብሔርን መፍራት የሚለው ወንጌልን ከመቀበል ጋር ከመስማማት ጋር ተያይዞ በጭራሽ ሊቀርብ አይችልም። ምክንያቱም ሐዋርያት ሥራ መጽሐፍ ላይ እግዚአብሔርን የሚፈሩ የሚባሉ ወንጌልን ከማመናቸው በፊት በጣም ብዙ ሰዎች አሉ። ተመሳሳይ አይነት አገላለጾች በሐዋርያት ሥራ መጽሐፍ ውስጥ አሉ። ካስፈለገ ቆርኔሌዎስን ማንሳት ይቻላል። ሌሎችም ማንሳት ይቻላል። ሐዋርያት ሥራ ምዕራፍ 10 ቁጥር 22 የቆርኔሌዎስ ነው። ምዕራፍ 10 ቁጥር 2 ላይ ተመሳሳይ ቆርኔሌዎስ ነው። ጳውሎስ የሰበከበት ሐዋርያት ሥራ ምዕራፍ 13 ቁጥር 16 ላይ እግዚአብሔር የሚፈሩ አይሁዳውያንና እንደውም ይላል እዛ ክፍል ላይ ሐዋርያት ሥራ 13:16 አይሁዳዊ የእስራኤል ህዝቦችና እስራኤል ሰዎችና እግዚአብሔርን የሚፈሩ ሰሙ ነው የሚለው እና የእስራኤል ህዝብ ሌላ ነው፣ እግዚአብሔር የሚፈሩ የሚለው ሌላ ነው። በነገራችን ላይ የሐዋርያት ሥራ መጽሐፍ ባንክሮ ካጠና አይሁዳዊ በዘር ከአይሁድ ህዝብ ከአብራክ የተወለደ አይሁዳዊና እግዚአብሔርን የሚፈሩ የሚሉ ቋንቋዎች ሁለት የተለያዩ ናቸው። እግዚአብሔርን የሚፈሩ ተብሎ የተቀመጡት በዘር አይሁዳዊ ያልሆኑ ነገር ግን የእስራኤልን አምላክ እግዚአብሔር ያህዌን የሚያመልኩ ማለት ነው። ወደ ይሁዲነት ሙሉ ለሙሉ ያልገቡ፣ ወደ ይሁዲነት የገቡ ከሆኑ ቅድም እንዳስቀመጥከው የግድ የመንጻት ስርዓትን መፈጸም አለባቸው፣ ግርዘትን መፈጸም አለባቸው። በሐዋርያት ሥራ መጽሐፍ ግን እግዚአብሔርን የሚያመልኩ እግዚአብሔርን የሚፈሩ የሚሉ ቋንቋዎች በተለይ ፊር ኦፍ ጋድ ያላቸው ተብሎ የተጠቀሱ በጣም ብዙ ጥቅሶች አሉ። ላውጣልህ እችላለሁ። ከእስራኤል ህዝብ ጋር በንጽጽር የቀረቡ እነዚህ ወደ አይሁድነት ያልተቀየሩ ይሁድነት ውስጥ ያልተቀላቀሉ ግን የእስራኤልን አምላክ እግዚአብሔርን የሚያመልኩ ናቸው። ቆርኔሌዎስ ለዚህ አንዱ ማሳያ ነው። ስለዚህ ይሄንን እንደ መመከቻ ማስረጃ አድርጎ አቅርቦ ከእምነት ጋር ከሰበካው ጋር ተስማምታለች ብሎ ለመሟገት የማይሰራ ነው የሚሆነው። ሌላኛው ጥያቄ አንደኛው ያስኬድም። ሌላ ማነሳለ ጥያቄ ምንድን ነው? የግድ በተደጋጋሚ ባለፈው ከዶክተር ናውል ጋር ስታወራ ሰምቻለሁ እና ወንጌሉ ሲሰበክ የእግዚአብሔር ረድኤትን ስታብራራ ከምን አንጻር ነው ያብራራኸው? ልብን እግዚአብሔር ይከፍታል። እግዚአብሔር እርዳታ ማለት ደቂቃ ይሰጠን መሰለኝ አይደል? ደቂቃ ይሰጠን መሰለኝ። ችግር የለውም። ጥያቄ እንዳጠቃልል 1-2 ደቂቃ ብጨምርልኝ ዜድ አሪፍ። አንተ ያስቀመጥከው መስፈርት ባለፈው የነበረው ሪከርዱን አሁንም ማውጣት ትችላለህ፣ ችግር የለውም። ለማመን ሰውየው በፈቃዱ ለማመን ነፃ ፈቃድ አለው ብለህ ስለምታምን፣ በነገራችን ላይ ኦሪየንታል ኦርቶዶክስ ራሱ ነፃ ፈቃድ አለው ብሎ አይደለም የሚያምኑት። የተበከለ ዊክንድ የሆነ ፈቃድ አለው እንጂ ፒውር ነፃ ፈቃድ አለው ብሎ ያስተማረ የለም። ካለ ማስረጃ ታቀርባለህ። ለማንኛውም ሲቀጥል ግን አንተ እያልክ ያለው ነፃ ፈቃድ አለው መምረጥ ይችላል ነው እያልክ ያለው። ለመምረጡ ግን የእግዚአብሔር ረድኤት አለው። የእግዚአብሔር ረድኤት እንዴት ነው አንተ የምታብራራው? ልብን መክፈት ብላል። ጥሩ። አሁን የምጠይቅህ ጥያቄ መጽሐፍ ቅዱሳዊ ማስረጃ እንድታቀርብልኝ ነው። ምክንያቱም በቅዱሳት መጽሐፍት የበላይነት ስለምናምን እኛ ፕሮቴስታንት፣ ከዛ አንጻር ልትመልስልኝ ነው ፈልገው። አንተ እንደምትለው ከሆነ ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት። ረድኤቱ ደግሞ ልብ መከፈት ነው ብላል። ወንጌል በተሰበከበት ስፍራ ሁሉ ለሁሉም እግዚአብሔር ልባቸውን ይከፍታል የሚል አቋም አለ ማለት ነው። እንዲያምን እንደዛ ከሆነ መጽሐፍ ቅዱሳዊ ማስረጃ ያቅርብልኝ። ወንጌል በተሰበከበት ስፍራ ሁሉ እንደ ሊዲያ ቅዱሳት መጽሐፍት የሚሰሙትን ሰዎች ልብ ከፍቷል የሚል ማስረጃዎችን አቅርብልኝ፣ ከሊዲያ ውጭ ማለት ነው። ምክንያቱም አንተ እንደ ትምህርት አድርገህ ስላቀረብከው ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት፣ ልብ መከፈት አለበት ስላልክ፣ ስለዚህ ያመኑ ሰዎች በፈቃዳቸው በኮት አንኮት አስቀምጥልኝ፣ እኔ እንደዛ ስለማላምን ለማመን በፈቃዳቸው ለማመን በአንተ ቋንቋ በነፃ ፈቃድ ለማመን ልብ መከፈት አለበት ብላል። በአዲስ ኪዳን መጽሐፍ ብሉይ ኪዳን እግዚአብሔርን እንዲያምኑ ልባቸው የተከፈተባቸው ንባባትን የማቅረብ ግዴታ ይኖርብሃል ማለት ነው። እነሱን አውጥተህ አሳይ፣ አመኑ በሚባልባቸው ንባባቶች ሁሉ ውስጥ ማለት ነው። ቴንክ ዩ። እሺ ስንት ደቂቃ እንውሰድ ማለት ነው? በጣም እንዳይንዛዛ እውነቱን ለመናገር አሁን በዚህ ሰዓት ላይ 20 ደቂቃ ብትሰጡኝም ደስ ብሎ ነው የሚሄድበት። ግን አነሳ ያለ ደቂቃ እያደረገን ቶሎ የሰውንም ጆሮ ላለማድከም ስንት ደቂቃ ይሆን? 5 ደቂቃ ይሆንና የሚረዝም ከሆነ ደግሞ 3 እያደረግን ነው እንሄዳለን።
ግን ፕሊዝ በተቻለን አቅም ዩሲ ቶሎ እንፍጠን። ምክንያቱም ሰው ውጭ እየጠበቀኝ ስለሆነ። እሺ ደቂቃውን አስቀምጡልኝ። በመጀመሪያ ደረጃ የሊዲያን ጉዳይ ምን ብሎ ጠይቆን ነበረ? ቅድም እንደምታስታውሱት እስቲ የቱ ጋር ነው በፈቃዱ የሚለው እሱን አምጣ አሳየን አለ። ከዛ ላይ መለስንለት። ምን ብለን ነበር የመለስንለት? እንደምታስታውሱት ቀጥታ ቃሏን እየጠየቀ ከሆነ ኤግዛክት ወርድ ፋላሲ ይሆንብሃል። ሀሳቡን ከሆነ ግን ሀሳቡን እዛው ጥቅስ ላይ ያሳያሉ። ይህ እዛው ጥቅስ ላይ ነው ያሳዩት። ሳሳየው ደግሞ በምን መልኩ ነው ያሳዩት? እግዚአብሔርን የምታመልክ ሴት ነበር ይችላል። እዛው ጋር የምትፈራ የሚል ነገርን እግዚአብሔርን መፍራት ምናምን ደጋግሞ አስቀምጦታል። ቃሉ የሚለው የምታመልክ ይላል። ኤኒዌይስ መፍራትንም ከዛ ከማምለክ አንጻር ከሆነ ችግር የለውም። ግን እግዚአብሔርን የምታመልክ ሴት ነበረች። አንደኛ ሎክ አሁን ወንድማችን እያለን ያለው ምንድነው? ሊዲያ እግዚአብሔርን ብታመልክም የምርም እግዚአብሔርን የማመለክ ፈቃድ ኖሯት አይደለም። እንደዛ ነው እያለን ያለው። ይሄ ሊያስኬድ ይችላል? በእውነት ያለ ፈቃዷ እያመለከችው ነው። እግዚአብሔርን ታመልከዋለች። ሳታውቀው ነው የምታመልከው። የማታውቀውን ነው የምታመልከው። እግዚአብሔር እንዴት አወቀችው? ካወቀችው ደግሞ አመለከችው ማለት ፈቅዳ ነው ወይስ ተገዳ ነው? ነሰሰቲ ያለ ወይስ በፈቃድ ነው? በፈቃድ ነው የሚሆነው። ምን ግልጽ እኮ ነው። ደግሞ እሱ ብቻ መስሏችኋል? እነ ጳውሎስን ለመስማት ደግሞ ቁጭ ማለቷስ፣ እነ ጳውሎስን ደግሞ ልትሰማ መጣች። አይተዋል። እግዚአብሔርን ታመልካለች። ይህ ሁሉ ነገር የሚነገረው ልቧ ከመከፈቱ በፊት ነው። ልቧን ከፈተላት ከማለቱ በፊት ነው። ይህ ነገር ፈቃድ እንዳላት ግልጽ ነው። እዛው ጥቅስ የትም ቦታ ሳልሄድ አሳየሁት። ቀጥታ ቃሉን ከሆነ ግን ፋላሲ ነው አልኩት። በላ አንተ ከጠየቀኛ ይቀር አልኩት። አንተ የጠየቀኛ ራሱ መልሼ ልጠይቅ በላ አምጣ ስለው አይ በቃ አንተ ቅድም ኤግዛክት ወርድ ፋላሲ ስላልከኝ አንተም እኮ እንደዛ ልትሆን ነው አለኝ። አየህ ትክክል። ስለዛ የለውም ማለት ነው። እሺ ጥቅሱ እዛ ላይ ቃሉ የለም። እሺ እዛው ጋር ቃሉ ላይ አንጻር ማሳየት ይቻላል። ከኮንቴክስት አንጻር አያሳይም። ስለዚህ ሌላ ቃል ጋር ሄዳለሁ አለ። ሮሜ 10 ላይ ሄድከው እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ይላል አልከኝ። አዎ ትክክል። ታዲያ እምነት ከምንድን ነው? ከስብከቱ ብቻ አይደለም፣ ስብከቱን ከመስማትም የሚመጣ ነው። አንተ ሰምተህ ፈቅደህ ነው የሚመጣው እምነት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አይደግፍህም። ሲቀጥል አውዱንም ተከተለ ምንም የመለስከው መልስ የለም። እኛ አስቀምጠናል መልሳችንን። ኦሪየንታል ኦርቶዶክስን ቢሆን ነፃ ፈቃድ አለን ብላ አታምንም ብላል። ማስረጃ አምጣ። ነፃ ፈቃድ የለንም ያለችበትን። ነፃ ፈቃድ አለን ግን ደክሟል። አየህ ሲክነስ አለ፣ ህመም አለ። ነፃ ፈቃድ ግን አለን። እኔም እንደዛ ነው ያልኩት። አንተ ግን ጭራሽ ነፃ ፈቃድ አለን ብሎ አያምኑም ማለት ከየት ነው ያመጣው? አምጣ ማስረጃ። ልክ እንደ ቅድሙ የኦሬንጅ ጉባኤ እንደተጠቀሰው ማለት ነው። ቅድም ኦሬንጅ ጉባኤ የኛ አይደለም፣ ኦሪየንታልም አታወግዙ ምናምን ሲባል ገና ከጅምሮ የኛ አይደለም፣ እሱ አያገባንም። ልክ እንደዛ ማለት ነው። ሌላው ግን እግዚአብሔር ለሁሉም ልብን ይከፍታልን? ልክ የእግዚአብሔር ቃል በሚሰበክበት ጊዜ እግዚአብሔር የሁሉንም ሰው ልቡን ይከፍታል። ምክንያቱም አክሊል ከዚህ ቀደም ስታወራ አለኝ አንድ ሰው ለማመን ግዴታ የእግዚአብሔር ረድኤት የእግዚአብሔር ጸጋ ወይም የእግዚአብሔር እርዳታ ያስፈልገዋል። ጸጋ ምንድን ነው? እርዳታው ነው። እያንዳንዱ ነገራችንን እኛ የእግዚአብሔር ጸጋ ነው ብለን እንጠራው እንችላለን። እሺ ክፍልፍል ያለ አይደለም። አሁን የእግዚአብሔር እርዳታ ያስፈልገዋል አንድ ሰው ለማመን? አዎ፣ ያለ እግዚአብሔር እርዳታ ማመን አይችልም። እሺ እንደዛ ከሆነ እስቲ ልክ እንደ ሊዲያ ሁሉ እግዚአብሔር የሁሉንም ሰው ልብ የሚከፍት ከሆነ እስቲ አሳየኝ የሚል ነገር ተቀምጧል። እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የስ ለልብህ በጣም ቅርብ ነው። በጣም ለሁላችን ቅርብ ሆኖ የሁላችንን ልብ የሚያንኳኳ ጌታ አምላክ ነው ያለን። ለምን ከተባለ ሰዎች ሁሉ እንዲድኑ ስለሚወድ። ጥቅስ አለው ለዚህ። የስ የት? አንደኛ ጢሞቴዎስ ለምሳሌ ምዕራፍ 2 ላይ ምን ይላል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ ከሁሉ አስቀድሞ ይመክራለሁ ካለ በኋላ ስለማን? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ ይልና ለምን? እዛ ጋር ቀጠል አድርጎ እንዲላል ሰዎች ሁሉ ይላል። እሺ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ነው ይላል። እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ፕላስ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል፣ ይፈልጋል። እውነቱን ወደ ማወቅ እንዲደርሱ ይፈልጋል፣ እንዲድኑም ይፈልጋል። እነማን? ሰዎች ሁሉ፣ እያንዳንዱ ግለሰብ እንዲድን ይፈልጋል እግዚአብሔር። ታዲያስ ስለዚህም የሰዎችን ልብ ሁሉ ለመክፈት ዝግጁ ነው። ግን አንዳንዶች እምቢ ይላሉ፣ አንዳንዶች ፈቃደኛ ይሆናሉ። ዊሊንግ የሆኑትን የእነርሱን ልብ ይከፍታል። ምን የሆኑትን? ፈቃደኛ የሆኑትን። ስለዚህ ለዚህ ነው ቅዱስ ዮሐንስ አፈወርቅን ቅድም ገልጠን ስናነብ ምን የሚል ነገር ያየ ነው? እግዚአብሔር ልብን ይከፍታል ይልና ግን ብሎ እኮ ነው የሚጀምረው። እግዚአብሔር ልብን የሚከፍተው ፈቃደኛ የሆኑትን ነው። ስለዚህ እግዚአብሔር የሁሉንም ልብ ይከፍታል። ምን ከሆነ? ፈቃደኛ ከሆኑ እሱ ከዚህ አንጻር ልንመለከተው ይገባል ነው። ያልተመለሰልህ ጥያቄ አለ?
የለም። ባይሆን አንተ እዛው አውዱን ተከተለህ እዛችሁ ጥቅስ ላይ ልክ እንደኔ አውዱን ተከትዬ እንዳሳየው አንተ እዛችሁ ጥቅስ ላይ ቆመ አውዱን ተከተለ እስቲ ይሄንን ጥቅስ ያለ ፈቃዷ ነው የሚል አሳየኝ። ጥቅሷ ቃል በቃል አይደለም፣ አውዱን ተከተለ። ቴንክ ዩ እሺ፣ ቴንክ ዩ። አሁን የሰጠውን መልስ በደንብ ሰምቻለሁ። የመጀመሪያው ስህተትህ ከራስ ጋር መጋጨት ነው። ከራስ ጋር እንዴት ነው የተጋጨው? ሰው ለማመን መጀመሪያ እግዚአብሔር ልቡን መክፈት አለበት። ረድኤት፣ እግዚአብሔር ረድኤት ማለት እግዚአብሔር የሰዎችን ልብ መክፈቱ ነው አልክና አስቀመጥክ። እንግዲህ እየሰማን ነው በደንብ የሁሉ ሰው እየሰማ ነው። ያልከው ነገር ይሄንን ነው። መጀመሪያ ምን መሆን አለበት? እግዚአብሔር መርዳት አለበት። ያንን ሰው ልቡን መክፈት አለበት። ከዛ ሰውዬ ልቡ ከተከፈተ በኋላ ያምናል በራሱ ፈቃድ። ጥሩ። ታዲያ መልሰ ልቡ እንዲከፈት ፈቃዱ ያስፈልጋል ምትለኝ ለምንድን ነው? መልሰ ወደኋላ እየመጣ ነው። ይሄ ፋላሽ ያስሙግት ነው። በመጀመሪያ ደረጃ እግዚአብሔር ነው መጀመሪያ የሚረዳው፣ ከዛ በኋላ ነው በራሱ ፈቃድ የሚያምነው ብለህ ስቴትመንት ካስቀመጥክ በኋላ መልሰ ደግሞ ሁለተኛ ስታስቀምጥ አይ እግዚአብሔር ልቡን እንዲከፍትለት ፈቃደኛ መሆን አለበት ምትል ከሆነ ኦርደሩን እያዛባ ነው ያለው። ሁለተኛው ነው መጀመሪያውን ሁለተኛ እያምታታ ነው ያለው። ይሄ ትልቅ ስህተት ነው። መጀመሪያ ደረጃ በአንዱ ነው መጽናት ያለብህ። መጽናት ያለብህ በምንድን ነው? ወይ እግዚአብሔር ልቡን ይከፍታል ከዛ በኋላ ነው የሚመጣው ማመን ብለህ መቆም አለብህ እንጂ አንድ ጊዜ ልቡ ከተከፈተ በኋላ ነው የሚያምነው ትልና መልሰ ደግሞ ልቡ እግዚአብሔር እንዲከፍትለት መስማማት አለበት ደግሞ ትላለህ። ይሄ በጣም የተምታታ ሙግት ነው። አንድ ሁለተኛ ያነሳው የሁለተኛ ጢሞቴዎስ መልእክት ጨርሶ አንተን የሚደግፍ መልእክትም ንባብም አይደለም የሚለው። ሁለተኛ ጢሞቴዎስ ምዕራፍ 2 እግዚአብሔር ሰው ሁሉ እንዲድን ይፈልጋል፣ ስለዚህ ልመና አድርጉ ነው እንጂ የሚለው እግዚአብሔር የሰዎች ወንጌል በሚሰበክበት ሰዓት የሰዎችን ልብ ይከፍታል የሚል ሴንስ የለውም ጭራሽ። እዛ ንባብ ላይ እንዴት አድርገህ እንዳነበብከው ራሱ አላውቅም። ይሄንን ክፍል እንዴት ሆኖ ነው የሁለተኛ ጢሞቴዎስ ምዕራፍ 2 የአንደኛ ጢሞቴዎስ ምዕራፍ 2 ንባብ ከዚህ አንጻር ሊብራራ የሚችለው? ልብን እግዚአብሔር ይከፍታል ለሚል ሙግት እንዴት ነው የሚቀርበው? ይሄ ሌላኛው ክፍለ ንባቡን እንደሄድክበት ያሳያል፣ እንደተረማመድክበት ያሳያል። ሁለተኛ ሶስተኛ እኔ የጠየቅኩ ጥያቄ አመኑ በተባሉበት ንባባት የሐዋርያት ሥራ መጽሐፍን እንደ አብነት ስለሆነ ያነሳነው የሊዲያን ታሪክ በሐዋርያት ሥራ መጽሐፉ ስለምናገኝ አመኑ በተባለባቸው በእያንዳንዱ ንባባት የግድ እግዚአብሔር ልባቸውን እንደሚከፍት የሚያሳይ ቀጥተኛ የሆነ ወይም ተዘዋዋሪ የሆነ ማስረጃ ማቅረብ አለብን ነው እየተባለ ያለው። አንተ ሄድከው ጢሞቴዎስ ጋር ማይንድ አሁንም ኢንሲስት ማድረግ ከሐዋርያት ሥራ መጽሐፍ ወንጌል ተሰብኮ የግድ ወንጌል በተሰበከበት ሰዓት የሰውን ሁሉ ልብ ይከፍታል ካልክ እግዚአብሔር ረድኤት ልብን ከመክፈት አንጻር ነው የሚራራው ካልክ ወንጌል በተሰበከባቸው ቦታዎች ሁሉ እግዚአብሔር ሰው ሁሉ ምንድነው እንዲድን ይፈልጋልና ልባቸውን የከፈተባቸው ንባባት የማውጣት ግዴታ አለበት። እሱን እንድታቀርብ ነው ጠይቅ። ሶስተኛ አራተኛ በጣም የሚገርመው ነገር ከክፍለ ንባቡ ውጭ ሮሜ ምዕራፍ 10ን አስረዳ ያልከው አሁንም ሌላ ስተት ነው። ሮሜ ምዕራፍ 10ን ያነሳሁት ካኖኒካል መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው። ግን ወደዛ ከመምጣቴ በፊት አውደ ንባቡ ላይ እኮ ቆሜ አስረድቻለሁ። እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ የሚሉት ገለጣዎች ከምን አንጻር እንደገቡ አስረድቼ ሌሎች ንባባትንም እንደ አብነት እኮ አንስቼልሃለሁ። ሐዋርያት ሥራ ምዕራፍ 13:36 በተመሳሳይ እግዚአብሔርን የሚፈራ በሚል የተገለጡ ሰዎች አሉ። 13:16 10:22 የቆርኔሌዎስን 10:2 ሌሎችም አሉ። 18:7 ላንሳ 17:4 በጣም ብዙ ንባባት በሐዋርያት ሥራ መጽሐፍ ውስጥ አሉ። ሐዋርያት ሥራን መጽሐፍ ላጠና ሰው ፊር ኦፍ ጋድ የሚለው ገለጻ እግዚአብሔርን የሚፈራ የሚለው እግዚአብሔርን የሚያመልክ የሚለው ገለጻ የእስራኤል አምላክ እግዚአብሔርን እንደ አምላክ አድርጎ ከመቁጠር ጋር ከመስማማት ጋር የሚቀርብ እንጂ ክርስቲያን ከመሆን ጋር የሚቀርብ ንባብ አይደለም። በነገራችን ላይ ሁለተኛ ነገር በጣም ኢንፋሲስ አድርጌ ላስቀምጥልህ የምፈልገው ነገር ቅድም ስትናገር ምን አልክ? ያለ ፈቃዷማ አይደለም ሊዲያ ፈቅዳ ነው እግዚአብሔርን ታመልክ የነበረው እግዚአብሔርን ትፈራ የነበረው። ሮንግ እንዴ! ፊር ኦፍ ጋድ የሚለው ንባብ በጭራሽ ከዚህ ጋር ተያይዞ ሊብራራ አይችልም። እዚህ ከምናወራው የድነት ትምህርት ጋር ተያይዞ ሊብራራ ሮንግ ያልኩ በደንብ አስምርልኝ። ባለፈው ከአንተ ጋር ሳወራ ምን ያህል ቃላቶችን እንደምታጠማዝ ተመልክቻለሁ እና በዛ አይነት መንገድ እድል ፈንታ እንዳይኖር አድርጌ ነው የማወራው። የሊዲያን ታሪክ ስናነሳ ሊዲያ እግዚአብሔር የምትፈራ ነበረች ወይም እግዚአብሔር የምታመልክ ነበረች የሚለው ገለጻ ማንኛውም ሰው ማንኛውም ሳይድን ወንጌል ሳይሰበከው የሚኖረው አቋም ነው። በነገራችን ላይ እንደ ሉትራናስ ደግሞ አስረዳኝ ካልክ ሶስት እምነተኛ በሶስት አይነት መንገድ ነው የምናስቀምጠው። አንደኛው
የሚሰበከው ወንጌል ይዘት አለ። ከዛ በኋላ ከዛ የሚሰበከው ወንጌል ጋር መስማማት አለ። ቆይ አንዴ። በዛ ላይ ደግሞ ምን ማድረግ ትረስት ማድረግ መደገፍ የሚባል ሰዎች ሁለቱን ሊያደርጉ ይችላሉ። ከላይ ያሉት ኖቶሺያ እና አሴንሶስ ማለት ነው። ምን ማለት ነው? የሚሰበከው ወንጌል አለ፣ ሊስማማ ይችላል። ዳነ ማለት የሚያድን እምነት አለው ማለት ግን አይደለም። ስለሰማ አንድ ሰው የሚያድን እምነት አለው ተብሎ በጭራሽ አይቀርም። በሉትራን ትምህርትም ቢሆን እቺ ሴት እግዚአብሔር የምትፈራ መሆኗ ለመዳኗ ማስረጃ ሊሆን አይችልም። በወንጌል ለማመን ለማስማማቷ ማስረጃው ነው መቅረብ አይችልም። እያልኩ ያለሁት እግዚአብሔር የሚፈራ የሚለው በደቂቃ ደግሞ ዝም የተወሰነ ሰጥቻለሁ። አሁን ደግሞ ቀጣይ ትሄዳለህ ማለት ወዲያውም አላቋረጥኩም እኮ አልፈቅድልህም። የሚሉት አድርግና አድምጥ ማለት አልፈቅድልህም። ማን አንተ? ደቂቃውን የሚፈቅድልን ለአንተም ለእኔም የሚፈቅድልን እኮ ደቂቃው ነው። ጸጥ ብያ ማለት ደቂቃው ካለቀ በኋላም እኮ አላቋረጥኩም፣ ዝም ብዬ ነበረ። ግን ይበቃል። ሚዩት አድርግና ደግሞ ስማ። እሺ አሁን ልቀጥል። ደቂቃውን የኔ ላይ አድርጊልኝና ደግሞ ልቀጥል። ይሰማል አይደል? ይቅርታ በጣም እሺ። ልክ ነህ። ደቂቃው አልቋል፣ ግን ሀሳቡ እንዳናቆራርጠው ይጨርስና አልፈልግም። እንደዛ ሳይሆን ቀጣይ ላይ ደግሞ ይጨርሰዋል። ይሄ የተቋረጠውን ሀሳብ ደግሞ ቀጣይ ላይ ይቀጥላል። ችግር የለም። እንደዛ ይሻላል። እንትን እንዳይበጠበጥ። እሺ እንዲህ ይላል። አይሰማም። ሚዩት ያላደረገ ሰው ቆይ ሁላችንም በደቂቃ እንደዛ በመከባበብ ምንድነው ቤቱን ልዘዝበት እያለ እናንተ እንትን የምትሉት? እሺ አሁን አታድርጊልኝ። ደቂቃውን ሚዩት ሳያደርጉት በፊት እህቴ አንድ ደቂቃውን አጥፊውና ሚዩት አስደርጊልኝ መጀመሪያ እነሱ ቆይ በቃ ደቂቃ እየተሰጠን ነው። እኔ በተቻለኝ አቅም ከደቂቃ ጋር አብሬ ሀሳቤን ጨርሼ እንደማስረክብ አንተም እንደዛው ማድረግ አለብህ። እንትኑ ደቂቃውን አንድ አጥፊውና እነሱ ሚዩት አድርጉ፣ ድጋሚ አስጀምሪልኝ። አሁን ልቀጥል። እሺ ሚዩት አድርግና ሀሳቤን ልጨርስ። ደቂቃውን አንድ ጊዜ እንደ አዲስ አስጀምሪው። ኦልሬዲ እንትን ስላለ ካውንት ስላደረገ ለዛዛ አትበል። ሰው ቤት ነው ያለ። ኧረ እኔ እያዘዝኩኝ አይደለም፣ ደቂቃውን የሚያዘን ሁላችሁ ይጨርስ ነበረ። ቶሎ አኩ ያወራና በቃ ምንም ፈቃደኛ ስላልሆንኩ ኧረ አሁንም እኮ ምንም እኮ እያሱሩን እኮ አይደለም። ሀሳቡን ቆጣ ላይ ትጨርሳለህ። በደቂቃ መጨረስ ነበረብህ ዮሲያስ። ወይም ደግሞ የውይይት ልምዱ ከሌለ አትወያይ፣ አትግባ። አለኝ ካልክ ደግሞ በደቂቃ ነው የሚደረገው። ነጥቦችን እያነሳ ነበረ፣ ግን ያው ጥሩ ነው። በቃ ደስ ይላል። አሪፍ በቃ ጥሩ ነጥቦችን ካነሳ መልካም ነው፣ ደስ ይለናል። መሀል ላይ መጨረስ አለበት። ሀሳቡን የጀመረው መጨረስ አለበት። እሺ አሁን ሚዩት አስደርጊልኝና አኩ ይጨርስ። እንደገና ላስጀምርለት ነው እንትኑ ኢዮስያስ ሀሳቡን ሳይጨርስ መጀመሪያ እነሱ ደቂቃውን ሳትሰጪኝ በፊት እንዳትሰጪኝ፣ ቆይ ደቂቃውን ሳትሰጪኝ በፊት እነሱን ሚዩት አስደርጊያቸው። ድጋሚ አሁን ሚዩት አድርጉና ችግር የለም። ለኢዮስያስ 5 ደቂቃ ይሰጠዋል። እንደገና እንደዛ እናደርጋለን። ወይስ መጨረስ አኩ ይጨርስና ያው ይሄ እኮ መብቴ ስለሆነ እኮ ነው። ኢትስ ኦኬ ለመሰላችሁ ቅድም 5 ደቂቃ እሱ ሲያልቅ አቆመዋል እና በቃ እንደዛ ነው። ግዴታዬ ስለሆነ አስቆም። ይሁን ኢትስ ኦኬ ምንም አይደለም። ኢዮስያስ ይቀጥላል። ወደ 5 ደቂቃ ነበር። እሺ 5 ደቂቃ አድርጊው እንትን አሁን የተነሳው ነገር ምንድነው? የመጀመሪያው እግዚአብሔር ነው የሚረዳው ትላለህ። ሰውን እንዲያምን 5 ደቂቃ አድርጊው። እግዚአብሔር ነው የሚረዳው ሰውን ማለት ሰው እንዲያምን የሚረዳው እግዚአብሔር ነው ትላለህ። እንዲያምን ያለ እግዚአብሔር እርዳታ ሰው ማመን የማይችል ከሆነ እና ተመልከቱ ነው የተጠየቀውን ጥያቄ። እግዚአብሔር ግዴታ ሰውየውን እንዲያምን ልቡን መክፈት ካለበት መርዳት ካለበት እንደዛ እንዲያደርገው ደግሞ መልሰህ ደግሞ ፈቃደኛ መሆን አለበት ትላለህ። ይሄማ እርስ በርሱ ይጣረሳል አልክ። አይጣረስም። የሚጣረሰው ከሉትራን ትምህርት ጋር ነው። ለምን ሰውየው ገና ከጀምሩ የእንደዚህ አይነት ፍላጎት ሊኖር አይችልም። በፍጹም ለእግዚአብሔር ምንም አይነት እንደዚህ መንፈሳዊ ፍላጎት በፍጹም ሊኖር አይችልም። እንደዛ ሆኖ ነው የሞተው ነፃ ፈቃዱን አጥቶ ብላችሁ ስለምታምኑ አስቀድሞ ጸጋው ሳያገኘው በፊት ወይም ደግሞ እንዳጠቃላይ በቃ ነፃ ፈቃድ የለም ብላችሁ ስለምታምኑ ከአንተ ትምህርት ጋር ይጣረሳል። ከክርስትናው ጋር ግን አይጣረስም። ሰውየው ነፃ ፈቃድ አለው ሲጀመርም እኮ። ስለዚህ የሰውየው ነፃ ፈቃድ አለ እዚህ ጋር፣ የእግዚአብሔር ጸጋ ደግሞ አለ። የእግዚአብሔር ጸጋ ይመጣል፣ ሰዎችን ያግዛል። ያ የታመመ የሰው ነፃ ፈቃድ ደግሞ ይታከማል፣ ወይም ደግሞ በእግዚአብሔር እርዳታ ወደ ማመን ምናምን እያደገ ይሄዳል። ሰው ከዛ አንጻር ሊታይ ይገባል። የተምታታ ነው ያልከው ትምህርቱ አይደለም የተምታታው፣ ያንተ መረዳት ነው እዚህ ላይ ማለት ነው የተምታታው። እሺ አንደኛ ጢሞቴዎስ ምዕራፍ 2 ምን አገናኘው ከልብን መከፈት ጋር ብለኛል። አንደኛ ጢሞቴዎስ ምዕራፍ 2 እንዴት ነው የተገናኘው ከልብን መክፈት ጋር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ
በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኘው ይህ ነው ተብሎ ተቀምጦልናል። እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይፈልጋል ተብለናል። ይፈልጋል በቃ ይፈልጋል ካለ አለ እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እንዲድኑ ይወዳል፣ ይፈልጋል፣ ይፈቅዳል እውነትን እንዲያውቁ። እውነትን ለማወቅ ደግሞ ሰዎች ምን ማድረግ አለባቸው? ልባቸውን ከፍተው ማዳመጥ አለባቸው። የልብ መክፈት ሂደት ደግሞ እግዚአብሔር ልብን ይከፍታል ተብለናል። ልክ ይኸው የሊዲያ ልብ እንደከፈተ ማለት ነው። ልብ መክፈት የእግዚአብሔር ነው። ይኸው በሊዲያ ላይ እኮ አይተናል። የሊዲያ ልብ የከፈተው ምን ትል ዘንድ ነው ይላል ቃሉ። አሁን እኮ ቃሉን በደንብ እየተመለከተ አይደለም። ለዛ ነው ችግር የፈጠረብን። ምን ትል ዘንድ ነው ልቧን ከፍተላት ያለው? ታደምጥ ዘንድ ታደምጥ ዘንድ። ልክ ስታደምጥ እውነትን ወደ ማወቅ ከፍ ትላለች። እግዚአብሔር ደግሞ ሰዎች እውነትን እንዲያውቁ የሚፈልጉት እና ማንን ነው? የተወሰኑ ሰዎችን። በሉተራን ትምህርት እግዚአብሔር የተወሰኑትን አስቀድሞ ወስኗል ለማዳን ይባላል። የተወሰኑትን ነው ወይ? አይደለም፣ ሰዎች ሁሉ ብሎ ነግሮናል ጳውሎስ። ስለዛ የምንሰማው የነ ሉተርን ትምህርት ሳይሆን የጳውሎስን ይሆናል። ጳውሎስ ምን አለ? ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እግዚአብሔር ይፈቅዳል ብሎ ነገረን። ሌላው እንዳው እዛው ክፍል ላይ ሆኜ የነ ቆርኔሊዮስንም ጠቅሻለሁ ብለናል። እነ ቆርኔሊዮስ እነርሱም እኮ እግዚአብሔርን ያመልካሉ ተብሎ ተነግሮ ነበረ አልክ። ጥሩ ነው፣ ትክክል። ቆርኔሊዮስም ነፃ ፈቃድ አለው ማለት ነው። ግልጽ እኮ ነው። ተጨማሪ ማስረጃ ማለት ነው ለነፃ ፈቃድ። ከሊዲያ ውጭ ቆርኔሊዮስ ተጨማሪ ማስረጃችን እኮ ነው። አይተዋል። በተደጋጋሚ ፊሮፍ ጋር ትላለህ። እግዚአብሔርን መፍራት እግዚአብሔርን ማምለክ ነው የሚለው። እግዚአብሔርን የሚያመልኩት ያለ ፈቃዳቸው አለ። እግዚአብሔርን ማምለክ ነው። በነገራችን ላይ ፎር ኢንፎርሜሽን ቀደም ማረም ነበር፣ ድጋሚ አሁን በስነስርዓት ላረመ። እግዚአብሔርን መፍራት አይደለም የሚለው ማምለክ ነው የሚለው። እግዚአብሔርን የምታመልክ ነው ያለው። ሊዲያ እግዚአብሔርን ታመልክ የነበረች ነች። ኖ በፈቃዷ ነው ያመነች የምታመልከው የተባለው ሮንግ ነው ብላል። እንደዚህ ማን ያለ? ኬታ መጣው? ከአባቶች ነው ወይስ ከራስህ? ከራስህ ከሆነ አልቀበልህም። ታሪካዊ ክርስትና የሚያውቀው ከሆነ እሱን አሳየን። ሊዲያ ያለ ፈቃዷ ነው እግዚአብሔርን ያመለከችው የሚል ኬታ መጣ? በመጽሐፍ ቅዱስ ላይ የለም። ስለዛ ስህተት ሰርተሃል። ሌላው እግዚአብሔርን ማምለክ የሚለው ከክርስትና ጋር አንድ አይደለም ብላል። እግዚአብሔርን ያመልካሉ ወይም ደግሞ ሊዲያ አስቀድማ እግዚአብሔርን የምታመልክ ሴት ነበረች ማለት ወደ ክርስትና አስቀድማ መታ ነበር ማለት ነው እንዴ ብለናል። እንደዛ ጋይስ እንደዛ አሁን ቀደም አንተ አልነበርክም እንጂ ይህንን እኮ አብራርተን ነበረ። ለምሳሌ ነቢያቱ እግዚአብሔርን ያመልኩ ነበር። ነቢያቱ እግዚአብሔርን ያመልኩ የነበሩት ወይም ለምሳሌ ዳዊትን ነው የወሰደው። ዳዊት እግዚአብሔርን ያመልክ ነበር፣ ግን ክርስቲያን አልነበርም በሰዓቱ። ክርስትና በክርስቶስ ሞትና ትንሣኤ ነው። ስለዚህ ያኔ ክርስትና አልነበረም እና ዳዊት ያለ ፈቃዱ ነው እግዚአብሔርን ያመለከው ልትል ነው? በፈቃዱ እንጂ። በአጭሩ ምንድን ነው እግዚአብሔርን ማምለክ የስ አለ። ክርስቶስ ሲመጣ ግን ፍጹም ይሆናል። አየህ፣ እግዚአብሔርን ማምለክ በፍጽምና ከፍ እያልክ እንድትቀርበው፣ እንድታመልከው፣ እንድታውቀው የክርስቶስ መምጣቱ የግድ ያስፈልገን ነበር። ስለዚህ ጌታ እርሱም ኢየሱስ ክርስቶስ ወደ እኛ መጣ፣ ወደ አብም አቀረበን ነው። የአብ ክንዱ የተባለ ጌታችን ኢየሱስ አብ ክንዱን ሰደደልን። ጌታ ኢየሱስን በልጁ በኢየሱስ በክንዱ አቀረበን። እኛ ምን ከሆንን? ፈቃደኞች ከሆንን። እናንተ ግን ፈቃደኛ መሆን አንችልም ነው እያላችሁ ያላችሁት። ይሄ ደግሞ ከምን ትምህርት የወጣ ነው? አንደኛ ከመጽሐፍ ቅዱስ ውጭ፣ አየህ፣ መጽሐፍ ቅዱስ የማያውቀው እንግዳ ትምህርት ነው። እኔ እንግዲህ አሁን እስካየሁት ማለት ነው። ሁለተኛ ታሪካዊም ክርስትና ውስጥም አይታወቅም። በአባቶችም ከማን በፊት? ከኦገስትን በፊት። ቴንክ ዩ። እሺ ኢዮሲ ትቀጥላለህ ወይስ? እሺ ነበረኝ። ጆናታን ቀጥል፣ ችግር የለም። እሺ አሁን ደግሞ ከጆናታን። እሺ ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። እሺ አንዴ ኩስ እየነገራችሁ ችግር የለም እንቀጥላለን። ጆ ማጠቃለያ በሰጠና በሀሳብ ወደ አንተ ቢመጣ ደስ ይለኛል። እሺ ማጠቃለያ ቀጣይ ደግሞ እኔ እሄዳለሁ ማለት ነው። አያስፈቅዶ ነው እኮ ቅድም እንትን ያለው አኪ አሁን አንተ ስታጠቃልል እኔም ደግሞ አጠቃልላለሁ ነው እያልኩ ያለሁት። ደቂቃችን እንደዛ ነው የሚሆንበት። ሌሎቹ ግን መስማት አለብህ። እነ ጆናታን እኔ ጋር ትቀጥላለህ። አማን ሻሎም ኦኬ ማን ሲሆን ከሱ ጋርም እቀጥላለሁ፣ ችግር የለውም። ግን በጣም ላጭር ደቂቃ አሁን በጣም ሼም ይዞኝ ለእናንተ እናንተ እንደዛ ስላላችሁ ብቻ ነው ያወራሁት። ቅድም እንዳልኩት ቶሎ እንጨርስ፣ ሁለት ደቂቃ ይሰጣል። እኔና ዮሲያስ ከጆናታን ጋር ለጥቂት ደቂቃ ለማውራት ደግሞ እንቀጥላለን። ሁለት ደቂቃ በቂያችን ነው። አንድ ጊዜ ላስታውሳችሁ
አንድ ነገር ላስታውሳችሁ። የጀመረው ማውራት ሲጀመር ኢዮስያስ ጋር የጀመረው አክሊል ስለሆነ የሚያልቀው በኢዮስያስ ነው። እባክህን አንተ ልጅ ለምን መሀል ላይ እንደምትገኝ ሰው እኮ ይታዘብሃል። ለምንድን ነው አንተ አንተን አላወራሁም። ስለ ኦርደሩ ነው እያወራሁ ያለሁት። ኢዮስያስ ነው የጀመረው እኮ ሁሉም እኮ ሰው እኮ ሰምቷል። መበጥበጥ ትወዳለህ። በቃ አንተን የጀመርከው በኢዮስያስ ነው የሚያልቀው። እኔ እንደው ከይቅርታ ጋር እንደው ገዝተ ላይ ራሱ ባትቀመጥ እና እታች ሆነ ብትሰማን ከይቅርታ ጋር አንተ የምትለኝ እንዴ? አይደለም እኔ እያዘዝኩ አይደለም። ደፋር ነህ በጣም። ወደ እንትኑ ንግባ። ስለዛ ለኢዮስያስ እና ሁለት ደቂቃ ይሰጣችሁና ጆናታን ሉተራን ይናገርና ከዛ ለኢዮስያስ 7 ደቂቃ እንሰጠዋለን። እንደዛ አይደለም ማን ዚዮን እንጃ እንግዲህ ስምሽ ሲሆን ከሆነ ዝም የጽዮን ብዬ ልቀጥልና ይኸውልሽ እየተባለ ያለው እሺ ጆም እያለ ያለው ምንድነው ለኢዮስያስ እና ለእኔ ሁለቱ ደቂቃ ይሰጥና ከዛ ከጆናታን ጋር ልቀጥል ለተወሰነ ደቂቃ ማለት ነው። ኢዮስያስ ቀጥል ግን ለኢዮስያስ እንዳንሽበት 3 ደቂቃ ላቅሽ እሺ 5 ደቂቃ 3 ደቂቃ ዛያን ቆይ አወያይተሽ ታውቂያለሽ አይደል? ከዚህ በፊት እንደዚህ ነው የሚደረገው። አንድ ሰው ሲጀምር የጀመረው ሰው አይጨርስም። ሁለተኛ የሆነው ሰው ነው የሚጨርሰው። ማን የጀመረው ሲሆን ይሄንን ውይይት በእኔና በኢዮስያስ መካከል ያለው ባወራው ቁጥር ለምን ነው ምን አግብቶ ነው የምትገባው? አንተ እኮ ተወያይ አይደለም። አንተ ራስህ ልሳወራ እናንተ አውሩ። ይቅርታ አድርጉልኝ። ቆይ አንዴ። አይ ቆይ በቃ እናንተ አውሩ። እኔ ሲጀመር በጣም ሰዓት በሌለኝ ሰዓት ስለሆነ የገባሁት እናንተ አውሩ። ከታላቅ እኔ እያወራለሁ ዛሬ አወራሁት ነው አብረህ የምትከፍተው። ቀጥሉ እናንተ። ይቅርታ አድርጉልኝ። ጆ ወይ ደግሞ ቴሌግራም ላይ ናና ከአንተ ጋር እናወራለን። ወንድማ እኮ እንዳትቆይ። እሺ ማልወርድ እኮ ወይም ጆናታን ሉተር ኢዮስያስ ቀጥልሽ። 2 ደቂቃ ከ2 ደቂቃ በላይ እንዳትወስዱ። 2 ደቂቃ እናወራና ወደ ጆ ልመለስ። ቀጥል ኢዮስያስ። አኬ እኔ ደስ ማለት ብታደምጥ ደስ የሚለኝ ደቂቃ ወስን አትስጥ። እዚህ አሁን ገስትን አይደል ውይይት ላይ ነው የገባው። በሚሰጥ ተስማምተህ ሄድ ወይ ካልተስማማ አልተስማማኝም በል እንጂ መመሪያ ባትሰጥ ጥሩ ነው። እኔም መመሪያ እየሰጠው ስላልሆነ ማለት ነው። ቅድም እኔ ደቂቃ አልቋል ስባል በኋላ 5 ደቂቃ ይሰጣል ስባል ተስማምቼ ነው የቀጠልኩትና አልተከራከርኩም። ስለዚህ ባትከራከር ጥሩ ነው፣ ወይም ውሳኔ ሀሳብ ባታቀርብ ጥሩ ነው ለማለት ነው። ኤኒዌይስ እሺ ቀጥል። ምንም ማለት በለ ኤኒዌይስ ወደ አስተን በመጀመሪያ ደረጃ ተደጋጋሚ እዚሁ ቲክቶክ ላይ የምታወራው ነገር አለ ማለት የሉትራንንም የሪፎርምድም አጠቃላይ ወንጌላውያን አስተምሮ ጨርሶ ምንም አይነት ድጋፍ የሌለው የሐሰት ትምህርት አድርገህ የምታቀርበው ነገር አለ እና እኔ በደንብ አድርጌ ደመቅ አድርጌ ልንገርህ። በእግዚአብሔር ትብብር በሰው ነፃ ፈቃድ ይዳናል የሚለው ትምህርት እጅግ መጽሐፍ ቅዱሳዊ ያልሆነ በስራ ስለመጽደቅ የሚናገር የሴሚ ፕላጊያን ትምህርት ነውና መጽሐፍ ቅዱሳዊ ጨርሶ ሊሆን አይችልም። የስህተት ትምህርት ነው። መጽሐፈ ስምምነት መግቢያም ላይ ስለ ነፃ ፈቃድ የተቀመጠው ሐሳብ በዚህ ትምህርት የሚያምኑ ሁሉ ሐሰተኞች ናቸው ብሎ ያስቀምጣል እና በአንተ ልክ ስላልተናገርን ዝም ያልን ሲመስል እንትን እንዳይሆን ለማለት ፈልጌ ነው። እዚህም የምንናገረው ነገር አለ ውይይቱ ላይ እናተኩር ብለን እንጂ ሐሰት ትምህርት በሚለው አንግል እናውራ ከተባለ እኛ የምናወራው ነገር ይኖረናል። በነገራችን ላይ 2 ነገር ብቻ ልነግር። በነገራችን ላይ የግድ ምንድን ነው ለመዳን ወይም ደግሞ ዳግም ለመወለድ የግለሰቡ እምነት ያስፈልገዋል ብለህ አስቀመጥክ በኋላ ይህንን የማይቀበሉ ሁሉ ሐሰተኞች ናቸው ብለህ ጸጋ ብቻ በሚለው የላይቭ ምንድን ነው የቲክቶክ ላይቭ ፕሮግራም ላይ አውርተሃል እና ግን ህፃናት በግላቸው ማመን ስለማይችሉ ማለት ማመን የማይችሉ ፍጥረቶች ስለሆኑ ቤተሰቦቻቸው በፈቃዳቸው በሚያደርጉት ጥምቀት ስለሆነ እንትን የሚሉት አንተ መሪ ይፋለስብሃል ማለት ነው። ስለዚህ ሐሰተኛ እየሆንክ ነው ማለት ህፃናት ዳግም ይወለዳሉ በጥምቀት ወይም ይድናሉ ብለህ ካመንክ በፈቃድ ማመን የሚለውን ነገር ስለማያሟላልህ እኛን ስትተቸን በፈቃድ አያምኑም ብለው በፈቃድ አይዳንም ብለው የሚያስተምሩ ሰዎች ሐሰተኞች ናቸው እንዳልክ አንተም በዚሁ መስፈርት መሰረት ሐሰተኛ ሆናል ማለት ነው። ሰልፍ ኮንትራዲክተሪ ክሌም ነው የምታስቀምጠው። ኤኒዌይስ ቅድም እሱን ከቃሌ ጋር ስራውላችሁ ወደዛ አልመለስም። የሊዲያን ጉዳይ በሚመለከት በተደጋጋሚ አንስቼልሃለሁ። አሁንም የጢሞቴዎስን ሄደ ያነሳ ወይ አያስኬድም ሁሉን እንዲድን በሚፈልግ ብለ ያነሳው ሐሳብ ሉትራንም እኮ እንደዚያ ያምናሉ። ኦርቶዶክሶች ብቻ አይደሉም። በሉትራን ትምህርት እግዚአብሔር ሁሉም ሰው እንዲድን ይፈልጋል። ነገር ግን ሁሉም ሰው እንዲድን ይፈልጋል ማለት ሁሉም ሰው ልብ ይከፈታል ማለት ነው የሚል ኢንፈራንስ ሎጂካሊ ኮንትራዲክተሪ ነው።
ምክንያቱም እግዚአብሔር ሁሉም ሰው የፈለገው እግዚአብሔር የፈለገው ሁሉ ይሆናል ማለት አይደለም። ምክንያቱም እግዚአብሔር ወንጌሉን ለሁሉም ይሰብካል፣ ሰው ግን እምቢ ይላል፣ በፈቃዱ ይቃወማል ያንን የመዳን መንገድ ወደ ጥፋት ጎዳና ይሄዳል ማለት ነው፣ ለፍርድ ይዘጋጃል። ነገር ግን በእግዚአብሔር ጸጋ አማካኝነት በወንጌል ሰበካ ዳግም ቢወለዱ የእግዚአብሔር ልጆች ይሆናሉ። ከእግዚአብሔር ቅድመ ሐሳቤ ጋር ከቅድመ ምዳቤ ጋር ተያይዞ የሚብራራ ነው። ይሄ ሉትራኑ ፐርስፔክቲቭ ነው ማለት ነው። ስለዚህ ምን ለማለት ነው? ሰው ሁሉ እንዲድን እግዚአብሔር ይፈልጋል። እኛም እናነሳዋለን። አንተ ያነሳውን አንደኛ ጢሞቴዎስ መልእክትን ሁሉም እንዲድን እግዚአብሔር ይፈልጋል። ያ ማለት ግን የሁሉም ሰው ልብ ይከፈታል ማለት ግን አይደለም። ይህንን በሚመለከት ማስረጃ አድርጋ አቅርብዬ አንድ ማስረጃ አላቀረብክልኝም። ሰው እንዲድን ይፈልጋል የሚለውን ጥቅስ ከመጥቀስ ውጭ ሐዋርያት ሥራ መጽሐፍ ውስጥ አንድ ጥቅስ አምጣ ከሊዲያ ውጭ ብለህ አላመጣህም። ኤኒዌይስ ጨርሻለሁ። ጆናታን ቀጥል። ጆናታን ቀጥል። እሺ፣ ለማንኛውም ለእሱ የሰጡትን 3 ደቂቃ ለእኔ ማስቀምጪልኝ። እሺ፣ ጆናታን ደግሞ ይቀጥልና ትቀጥላለህ ከዛ ቆይ አይ የኛ ነው ማለቅ ያለበት። ከዛ ነው ጆን የሚቀጥለው። ጆናታን አውቁታል ነገሩን። ለዛ ቀጥልና ከዛ ጆናታን ይቀጥላል። ከዛ ሌሎቹም ይደርሳቸዋል። እንግዲህ አሁን አንደኛውን ለምን አትመልስም? እሺ ራሱ ጀምሮ ራሱ እንዴት ይጨርሳል? እኔ አይደለም የጀመርኩት። እባክህን ጽዮን አላየሽም እንዴ? የጀመረው ማን ነው? እና ዮሴያስ ማውራት ስንጀምር ይሄ ልጅ ለምን እንደሚረብሻቸው በቃ ይመልስለት። ካናን ይመልስለት። እሺ በቃ እሺ 3 ደቂቃውን ስጭኝና ዮሴያስ አሁን መናገር ሲጀምር ምን አይነት ነገርን ተናግሮ እንዲጀምር እንደው በፍቃድ መተባበር መዳን አለ ማለትም ሰው ፈቅዶ መዳን አይችልም። ሰው ፈቅዶ መዳን አይችልም። ይህ ሐሰተኛ ትምህርት ነው። እንደውም አለና የስምምነቱን መምሪያ መግቢያ ላይ አለ የሉትራኖችን መጽሐፍ ጠቅሶ ነው እዛ ላይ እንደተቀመጠው ይህንን የሚቀበሉ አለ ፈቅዶ መዳን ይቻላል የሚለውን ማለት ነው። ሰው ፈቅዶ ይድናል የሚለውን ይህንን የሚቀበሉ ሁሉ ሐሰተኞች ናቸው ይላል። እንደውም በግልጽ ልንገርህ አለ። እንግዲያውስ እኔም ብቻ አይደለም እዚህ ጋር እየተከታተሉ ካሉት ውስጥ አብዛኛው ጴንጤዎችንም እየተናገርክ ነው። ምክንያቱም ብዙ ጴንጤዎች በፈቃዳችን ይዳን ነው ብሎ ያምናሉ ልክ እንደኔ። ስለዚህ የአንተ እምነት ጴንጤዎችን ሁሉ ሐሰተኛ አድርጎ የሚያስቀምጥ ነው። መጽሐፍ ቅዱስ ምን ይላል? አየህ፣ ቆይ እባክህን እንግዲህ ጴንጤዎች አይ በፈቃዳችን አልዳንም ፈቃደኞች ሆነን አይደለም የዳን ነው ካሉ መብታቸው ነው፣ እነሱ ይናገሩ። አንተ ውሸት የሚለውን ተወውና አሁን ደቂቃዬን አትውሰድብኝ። ለማንኛውም በፈቃዳችን የዳን ነው ለሚለው ሐሰተኞች ብለህ ያመጣኸው ማስረጃ የራስን ቤተ እምነት መጽሐፍ እንጂ መጽሐፍ ቅዱስን ወይም አባቶችን አይደለም። እኔ ግን ያመጣሁልህ አባቶችን የኢርሲያን ታሪክንና መጽሐፍ ቅዱስን ነው። ሁለተኛ ምንድነው እግዚአብሔር የሁሉንም ሰው ልብ ይከፍታል ለሚለው አንደኛ ጢሞቴዎስን ጠቅሰሃል። እርግጥ ነው እግዚአብሔር ሁሉንም ሰው ለማዳን ይፈልጋል የሚለውን እኛም እንጠቅሰዋለን አልከኝ። እሺ እና ልባቸው ግን አንዳንዶቹ ሰዎች እኮ አይፈቅዱም አልከ። እሱንማ መጀመሪያ እኔ አይደል እንዳልኩ የቅዱስ ዮሐንስ አፈወርቅን ጠቅሼ ልብን የሚከፍተው እግዚአብሔር ነው አለ ዮሐንስ አፈወርቅ ቅድም ጠቅሼ እኮ ስነግርህ ነበረ። ግን ደግሞ የማይፈቅዱ አለ ዊሊንግ የሆኑትን እነርሱን ብቻ ነው ልባቸውን የሚከፍተው ይላል። ስለዛ እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የሁሉንም ልብ ያንኳኳል ነበር ያልኩ። ግን ፈቃደኛ የሆኑትን ልባቸውን ይከፍታል። አልፈልግም ያሉትን ደግሞ ልባቸውን የሚያደነድኑትን ግን ይተዋቸዋል፣ አሳልፎ ይሰጣቸዋል። በእናንተ እምነት ግን ነው ሁሉም ሰው እምቢ የሚል ነው፣ አልፈልግም የሚል ነው፣ የሚቃወም ነው ብላችሁ የምታስተምሩት። የአንዳንዶቹን ልብ እንዲከፈተ ታዲያ ሁሉም የሚቃወም ከሆነ የአንዳንዶቹን ከፍቶ የአንዳንዶቹን ለምን ዝም አለ? ከዚህ አንጻር የእናንተ አምላክ አድሏዊ አምላክ ነው አያስብልም ወይ ነው? እንዴት የአንዳንዶቹን ከፈተ? የተሻሉ ሆኖ ተገኝተው ነው? አይተዋል። ስለዚህ ስህተት ነው። ህፃናትን አንስተሃል። ምንም ህፃናትን ቅድም ሰፊ ጊዜ ወስጄ አስረድቻለሁ። ህፃናትና የእናንተ ትምህርት ጭራሽ አይገናኝም። እኛ ህፃናት መጠመቅ አለባቸው ስንል ነፃ ፈቃዳቸውን እንደው አተውት በዛ ደረጃ ሞተው እያልን አይደለም። እናንተ እኮ ጸጋው መቅደም አለበት ያላችሁት ማለት ከጸጋው በኋላ ነው የሚያምኑት አይነት ነገር ማለት ነው። ማመን አይችሉም ያላችሁት ነፃ ፈቃድ እስኪያጡ ድረስ ሞተዋልና ነፃ ፈቃድ ስለሌላቸው ነው። ለመንፈሳዊ ነገር ፈቃድ መስጠት አይችሉም ጭራሽ የለም፣ እንደዚህ አቅሙ ምንም ነገር የለም ብላችሁ ስለምታምኑ ነው። አመሰግናለሁ። ቅድም እንዳልኩት ካታጎሪካል ፋላሲስ። እሺ ዮሲ ቀጥል እስቲ አንተና ዮሲያስ አይደለም ዮሲያስ ጋርም አይጨርስም። አሁን ወደ ጆናታን አንዴ ይቅርታ፣ ቮይስ አለሽ? አዎ አለው። አንድ ጊዜ ቤቱን እኔ ልምራው
አይ ናት የምትመራው። እሱ መታ አይደለም እሱ መምረጥ አኬ አንድ ጊዜ ባለቤቷን ነው የምጠይቀው። ሁላችንም ነን፣ እኔም እሷም ባህሩም ሶስታችን ነን። ችግር የለውም ወንድም አለ። አንዴ ለእኔ ስቶኛ ውይይቱም ከዚህ በፊት እንደሚደረግ ሄሮና እየመራች ነው። ጆና የወጣው በዚህ ምክንያት ነው። በቃ በዛ ነው። ጆናታን መውጣት አልነበረበትም። ስለዚህ ከጆናታን ጋር እንግዲህ ወይ ሌላ ቀን ደግሞ እንገናኛለን። እኔ ሰውም እየጠበቀኝ ስለሆነ እግዚአብሔር ያክብርልኝ። ትንሽማ መቆየት አለብህ ወይ? ጆና ከሌለ ጌታ በሚያውቀው ቅድም ነግሬሻለሁ። ለእናንተ እሺ የሚገኝ ነው። ገባኝ። ግን የአንድ የሁለት ሰው 3 ደቂቃ መስማት አለብህ። እነሱ እንዳዳመጡ አንድ ማለት በጣም ይቅርታ እንግዲህ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃቸዋለሁ። እሺ መቼ ቀን እንደምትመጣ እንግዲህ ትነግረናለህ። በተደጋጋሚ ስልክ እየገባ ሰዎች ጋር እየሄድኩኝ ነው። በጣም ይቅርታ። አሁን ጆ ቢመጣ ራሱ አሁን ይከብደኛል ጌታ በሚያውቀው። እሺ መቼ ቀን ለመወያየት ፍቃድ እንደዚህ ደግሞ ብቅ እላለሁ እንደዚህ ደግሞ በውስጥ ዝም ብለሽ ጻፊልኝና ማስታወቂያ ትሰራላችሁ። በቃ እናወራለን። ከዮሲ ጋር ከቃል ጋር ከነሱ ጋር እንትን ትላላችሁ፣ ትወያያላችሁ። አንዱን ቀን ስጠኝ በዚህ ሳምንት የሚመቸኝ እናደርጋለን። በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። አሜን። አሜን። እናመሰግናለን። ወይል ጥሩ ነበረ። ዩሲ አለካ አንዴ ይቅርታ፣ ዩሲ አለሃ አለው። እሺ፣ አይ ጥሩ ነበር ከሞላ ጎደል። እንደዚህ አይነት ነገሮች ሲኖሩ አሁን አኬ ብቻ ነው እዚህ ያለው ከኦርቶዶክሳውያኑ፣ እሱ ብቻ ነው ያለው የነበረው መልስ የሚሰጠውም እሱ ነው። ስለዚህ በዊዝ ግሬት ኬር ነው መሆን ያለበት ኦፍ ኮርስ፣ ምክንያቱም እሱንም ማስከፋት የለብንም ምናምን። ጥሩ ስለነበር ማለት ነው አንዱ እሱ ነው። ሁለተኛው ግን እንደዚህ አይነት ሰዓት ላይ ሀሳብ አወቃቀር ላይ ምናምን